አርሶ አደር አህመድ ሐሰን በቃሉ ወረዳ 019 ቀበሌ በጋራ በሚሰሩት ዓመታዊ የተፈጥሮ ሀብት ጥበቃ ልማት ላይ ከመሬት ጋር እየታገሉ የድካም ስሜታቸውን ልንጋራ ካጠገባቸው ተገኝተናል። እሳቸው ግን ተጨባጭ ለውጥ ስላስገኘላቸው ልማት በደስታ እንዲህ አሉን። የተሰራበት ቦታ አንደኛ ተጣይ ነጣ ሆነናል። የተሰራበት ቦታ አልተዳረሰልኝ ያለ ነው ህዝባችን መበሳጨት ያዙ። በቀበሌው ተጨባጭ ለውጥ እያመጣ ያለው የተፈጥሮ ሀብት ጥበቃ ስራ ያነጋገርናቸው የልማቱ ተሳታፊዎች ያለማንም ጎትጓች በጋራ ልማቱ ላይ ተገኝተዋል። ተፋሰስ በጣም ለገበሬ ጠቃሚ ነው። ጥቅሙ ከማሳ የሚነሳ ውሃ ሸርሽሮ አይወስደውም። እዚህ ተሰራው ክርት ውስጥ ይገባና ለመሬቱ ለህሉ በእርጥብነት ያገለግለዋል፣ እንዲያፈራ ያደርጋል። እህሉም ደቆት ይዶላል፣ ፍሬውም ያፈራል። መሬቱም አፈሩ ተጠርጎ እንዳይሄድ ይጠብቀዋል። አምናው ለራሱ እጥፍ ምርት እያገኘን ስለሆነ እኔ ለራሴ ባለቤቴ ጋራ እቆፍራለሁኝ። አሁን በህብረት በቀበሌያችን ያው በአመት ስለምንወጣ እንደ ያደረጃጀታችን እንደ ልማት ቡድናችን በልጌታ እየሰራን ነው። አርሶ አደሩ ለ30 ቀን በሚሰራው የአፈርና የውሃ አቀባ ስራ ከልቡ መትጋቱ ትናንት ፍሬ አልሰጥም ብለው የነጠፉ መሬቶች ዛሬ ላይ ውጤት እያሳዩ ነው። ተፋሰስ የተሰራልበት መሬት ይጨምራል። ድሮ አፈሩ ቡክቡካ ነበረ። አሁን ውሃ ጠርጎት ጥርግ አድርጎት ስለሚሄድ እንዳይቀንስ ያደርጋል። ምርትም ይጨምራል። ፍሬውና ደቆት ፍሬ ስለሚያፈራ ምርቱ ደህና ይሆናል። ውሃ ያገኛል። ድርቅ ያጠቃው። አሁን እርጥበት እቀባው ራሳችንኛ ጥቅሙን ስላወቅ ነው በመገፋፋት አይደለም። ራሳችን እኛ ጥቅሙን ማንም ሰው ባያስረዳን ግብርናም ባይነግረን ራሳችን ጥቅሙን ስለምናቀው እየሰራን ነው። አሁን እኔ እርሻ ላይ አምና ተሰርቶልኛል። አቻምና በጣም ለውጣለሁ። በፊት 10 ኩንታል ምንወቃለት ዛሬ ወደ 15 ኩንታል ተለውጧል። የመሬት እርጥብነት አጋዥ ያለው ቆላማ በመሆኑ መሬት አገራችን እና ጠቀሜታ አለው። ፋና ሚዲያ ኮርፖሬሽን ለቅኝት በተገኘበት ቃሉ ወረዳ 019 ቀበሌ ከ1600 በላይ ሰሪ ኃይል በቀበሌው በሚገኙ 3 የተፋሰስ ልማቶች ላይ ለ30 ቀን በተከታታይ ይሰራል። አቶ መሐመድ ሁሴን የቀበሌው ግብርና ጽሕፈት ቤት ኃላፊ ናቸው። በ3 ተፋሰስ ቀርቀሱ ተፋሰስ፣ ውላውሌ ተፋሰስና ሂተቻ ተፋሰስ ላይ የተፈጥሮ ሀብት ስራዎችን እየሰራን ዛሬ 22ኛ ቀናችን ደርሷል። ምክንያቱም በዚህ ጋር ላይ ማህበረሰቡ በፍቃደኝነት በራሱ ፍቃደኝነት በተነሳሽነት እዚህ ቦታ ላይ በመምጣት በአደረጃጀቱ ነው እየሰራ ያለው ማለት ነው። በቃሉ ወረዳ በዘንድሮ የአፈርና ውሃ ጥበቃ ስራ 4638 ሄክታር መሬት ይለማል። በተከታታይ እየተሰራ በሚገኘው የአፈርና የውሃ አቀባ ስራ ምርትና ምርታማነትም በተጨባጭ ጨምሯል። እንደ 019 ቀበሌ ቆላማ አካባቢ ነው። እርጥበት አጠር ነው። በጣም እርጥበት አጠር ስለሆነ በእያንዳንዱ በየራሱ አርሶ አደሩ በማሳው ላይ የተፈጥሮ ሀብት የማሳላያናት ትሬንች ፋናጁ ሌሎችም ትራክተሮችን በመስራት ምርትና ምርታማነትን እያሳደገናል። የአፈር ለምነትን ይጨምራል። እርጥበቱን ለረጅም ጊዜ ሰንቆ ለመያዝ ይረዳል። በተመሳሳይ በደቡብ ወሎ ዞን 1469 ተፋሰሶች በ20 ወረዳዎች በ520 ቀበሌዎች በ30 ቀን በሚጠናቀቀው ተከታታይ ልማት ወደ ተግባር እየገቡ ናቸው። አቶ መገርሳ ተሾመ በደቡብ ወሎ ዞን ግብርና መምሪያ የተፈጥሮ ሀብት ጥበቃ ቡድን መሪ ናቸው። ካሉን 520 ቀበሌዎች ወደ 450 የሚሆኑ ቀበሌዎች ወደ 1229 ተፋሰሶች ወደ ልማት ገብተዋል ማለት ነው። እንግዲህ በዚህ ዓመት ለመሸፈን ያሰብነው ወደ 58000 የሚሆን ሄክታር መሬት በተለያዩ የመሬት አጠቃቀሞች በማሳ ላይ፣ በተራራ ላይ፣ በቦሮቦር ላይ ወደ 58000 ሄክታር የሚሆን መሬት ለመሸፈን በእቅድ ይዘን ነው ወደ ስራ የገባ ነው። እንግዲህ እስካሁን ባለን አፈጻጸም ወደ 29134 የሚሆን ሄክታር ወይም እቅዳችንን ወደ 41% የሚሆነውን መሸፈን ችለናል ማለት ነው። ለተከታታይ ዓመት እየተሰራ በሚገኘው የአፈርና ውሃ አቀባ ስራ ውጤት እየተመዘገበ ሲሆን በደቡብ ወሎ ዞን በዘንድሮ የአፈርና የውሃ አቀባ ስራ 602000 የማህበረሰብ ክፍሎች በተከታታይ በሚሰራው ልማት እየተሳተፉ ይገኛል። በርካታ አርሶ አደሮች ተጠቃሚ ማድረግ ተችሏል። በተጨማሪም በተለያየ
ተገቢ ባልሆነ የመሬት አጠቃቀም ተጎድተው የነበሩ መሬቶች ቦረቦራማ የሆኑ ወደ ቦረቦርነት የተቀየሩ መሬቶች በአሁኑ ሰዓት እነዛ ሁሉ ወደ ልማት የተቀየሩበት ቦረቦሮች ወደ መኖ ልማት ወደ ፍራፍሬ ልማት የተቀየሩበት በከንብ በማር በርካታ አርሶ አደሮች ተጠቃሚ የሆኑበት ወጣቱ ሳይቀር በውድሎት ወይም ደግሞ በደን ልማት በአጠና ልማት ተጠቃሚ የሆነ ያለበት ሁኔታ ስላለ አርሶ አደሩ ጠቀሜታውን ስላየ በአሁኑ ሰዓት ተፋሰስ ልማት ነው ወይም ደግሞ የተፈጥሮ ሀብት ስራ ለመስራት ብዙም ግፊት በሚፈልግበት ሁኔታ ላይ ያለው